ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ጨረታ ስለሚሰረዝበት ሁኔታ የምነግራችሁ ይሆናል ማለት ነው። እንግዲህ በተለያየ ጊዜ በምትሰሟቸው የጨረታ ማስታወቂያዎች ላይ ድርጅቱ ጨረታውን በሙሉ ወይም በከፊል የመሰረዝ መብት አለው ይላል። ለመሆኑ ጨረታ ለምንድን ነው የሚሰረዘው? ጨረታ ሊሰረዝ የሚችለው በምን ምክንያት ነው? ሊኖርስ የሚችለው ውጤትና ሂደት ምን ይመስላል የሚለውን አሁን እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮት እጠይቃለሁ። ወደ ዛሬው ፕሮግራም ይገባል። እንግዲህ አጫራች መስሪያ ቤቶች የግዢ ወይም የንብረት ሽያጭ ውል ከመፈረሙ በፊት ጨረታን ወይም የመጨረሻ ሰነድን በማናቸውም ጊዜ ሙሉ በሙሉ ወይም በከፊል ውድቅ ማድረግ ይችላሉ። ጨረታውን በሙሉ ወይም በከፊል የሚያሰርዛቸው ምክንያቶች ምንድናቸው የሚለው ሲታይ፣ አንደኛ በግዢ አፈጻጸምና የንብረት ሽያጭ ሂደት ላይ ውጤቱ ሊያዛባ የሚችል ስህተት መፈጸሙ ከተረጋገጠ ጨረታው ይሰረዛል ማለት ነው። ሌላኛው በስራ እቅድ መቀየር ምክንያት ወይም የመስሪያ ቤቱን ፍላጎት ለማሟላት ሌላ የተሻለ አማራጭ ጨረታው ይልቅ ሌላ የተሻለ አማራጭ በመፈጠሩ ምክንያት ወይም የግዢውን ወይም የንብረት ሽያጩን ማካሄድ ለአጫራች መስሪያ ቤቱ ኢኮኖሚያዊ ወይም ማህበራዊ ጥቅም የማያስገኝ መሆኑ ድርጅቱ ወይም ገዢ መስሪያ ቤቱ አጫራች መስሪያ ቤቱ ካረጋገጠ ጨረታውን በሙሉ ወይም በከፊል ሊሰርዝ ይችላል ማለት ነው። ሌላኛው የቀረቡት ተጫራቾች በጨረታ ሰነዱ ላይ የተቀመጠውን ዝቅተኛ መስፈርት የማያሟሉ ሲሆን ጨረታው ሊሰረዝ ይችላል ማለት ነው። የቀረቡት ተጫራቾች በጨረታ ሰነዱ ላይ የተቀመጠውን ሚኒመም ሪኳየርመንት ማሟላት መቻል ይኖርባቸዋል ማለት ነው። ስለዚህ በጨረታ ሰነዱ ላይ ያለውን ዝቅተኛ መስፈርት ተጫራቾች የማያሟሉ ከሆነ አጫራቹ መስሪያ ቤት ጨረታውን በሙሉ ወይም በከፊል ሊሰርዝ ይችላል ማለት ነው። ሌላኛው በጨረታው አሸናፊ የሆነው ተጫራች የሰጠውን ዋጋ የግዢ ፈጻሚ መስሪያ ቤቱ ለግዢው ከተያዘው በጀት በላይ ሲሆንና የበጀቱ ልዩነት ከሌላ ምንጭ ማሟላት የማይቻል ሲሆን ወይም ከሚሸጠው ንብረት የጨረታ መነሻ ዋጋ በታች ሲሆን ድርጅቱ ያወጣውን ጨረታ ሊሰርዝ ይችላል ማለት ነው። ስለዚህ በጨረታ አሸናፊ የሆነው ተጫራች የተሰጠው ዋጋ ግዢ ፈጻሚ መስሪያ ቤቱ ለግዢው ከያዘው በጀት በላይ ከሆነ የበጀት ልዩነቱን ደግሞ በሌላ የገቢ ምንጭ መሙላት ከማይቻል መሆኑን ካመኑበት ጨረታውን ሊሰርዙት ይችላሉ ማለት ነው። ሌላኛው ተጫራች የግዢ የንብረት ሽያጭ ሂደቱን ለማዛባት እርስ በርስ በመመሳጠራቸው ወይም ሌሎች ከስነ ምግባር ውጭ የሆኑ ድርጊቶችን ተጫራቾች በመፈጸማቸው ምክንያት በቂ ውድድር አለመደረጉ ከተረጋገጠ ጨረታው ይሰረዛል ማለት ነው። ብዙ ጊዜ እንደውም የሚታየው ይሄ ነው ማለት ነው። አንድ ነገር እንገዛለን ወይም በጨረታ አንድ ነገር ማድረግ እንፈልጋለን ሲሉ ተጫራቾች እርስ በርስ መመሳጠር ወይም ሌሎች አላስፈላጊ የሆኑ ድርጊቶችን በመፈጸማቸው ምክንያት በቂ ውድድር ካልተደረገ ጨረታ የሚሰረዝበት ህጋዊ አግባብ አለ ማለት ነው። ብዙ ጊዜ ጨረታ የሚሰረዘው በዚህ ሁኔታ ሲሆን ይስተዋላል ማለት ነው። ይሄ በሚያጋጥምበት ጊዜ አጫራች መስሪያ ቤቱ ጨረታውን የመሰረዝ ሙሉ መብት አለው ማለት ነው። ሌላኛው ጨረታ የሚሰረዝበት ምክንያት በጨረታ የቀረበው ዋጋ ከወቅታዊ የገበያ ዋጋ መረጃ ማግኘት የማይቻል ከሆነ እንደ ቅደም ተከተሉ ከታወቀ አምራች ዋጋ ወይም ከመስሪያ ቤቶች በሚቀርብ ጥያቄ መነሻ የገበያ ዋጋ ጥናት መሰረት ከሚገኘው ዋጋ አንጻር ከፍተኛ ልዩነት ያለው ሲሆን የቀረበው የጨረታ ዋጋና የገበያ ጥናት ከተገኘው ዋጋ ጋር ከፍተኛ ልዩነት ያለው ሲሆን ወይም የግንባታ ስራ ግዢ ሲሆን የቀረበው ዋጋ እጅግ አነስተኛውም የተጋነነ ዋጋ ሆኖ ሲል ጨረታው ይሰረዛል ማለት ነው። በእነኚህ ምክንያት ጨረታ ይሰረዛል ማለት ነው። በእነኚህ ምክንያቶች መሰረት ጨረታው ሲሰረዝ ጨረታውን ሙሉ በሙሉ ወይም በከፊል ሲሰርዙ ምክንያቱን የሚገልጽ ማስታወቂያ ለተወዳዳሪዎች ወይም ለተጫራቾች ወዲያውኑ ማሳወቅ አለባቸው ማለት ነው። አጫራቾች ጨረታውን ሲሰርዙ በምን ምክንያት ሰረዙ የሚለውን በማስታወቂያ
ተጫራቾች ወይም የመጫረቻ ሰነዱን ለገዙት ተጫራቾች ወዲያውኑ ማሳወቅ አለባቸው ማለት ነው። ጨረታውን ውድቅ የማድረግን ውሳኔ የተሰጠው ጨረታውን ከመከፈቱ በፊት ከሆነ የመጫረቻ ሰነዶቹን በኤሌክትሮኒክስ የስርዓት መሰረት ሚስጥራዊነቱ ተጠብቆ መቀመጥ መቻል አለበት ማለት ነው። ስለዚህ በእነኚህ ምክንያቶች አንድ ጨረታ ሊሰረዝ ይችላል ማለት ነው። ብዙም ጊዜ ማስታወቂያ ላይ ድርጅቱ ጨረታውን በሙሉ ወይም በከፊል የመሰረዝ መብት አለው ሲባል የምትሰሙት እነኚህ ምክንያቶች ከተፈጠሩ ጫራቹ ያለምንም ውጣ ውረድ ጨረታውን እንዲሰርዝ ለማስቻል ኖቲስ ለመስጠት ነው ማለት ነው። በእነኚህ በነገርኳችሁ ምክንያት መሰረት ጨረታ ይሰረዛል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ ቸር